ሶፊዬ እናት የእውነት እየሰሙን ከሆነ ይሄ መልእክት አስተላልፉላቸው። የእውነት ሶፎንያስ ደጅ ላይ በለመደው ውጪ ላይ በለመደው ብቻ ነው ሰዶማዊ የሆነው? የእውነት እርሶ በቤቱ ውስጥ የሚያመልኩት ነገር ምናምን እንዳልክ መንግስትን ቢሰድብ ይሻለዋል ጌይን ሰድቦ ድፍት ከሚል መንገድ በዚህ ደረጃ ነው የሚያስፈሩት። አባ ገብረ ኪዳን የኦርቶዶክስ ተዋሕዶን እምነት ጉድ እያወጡ ነው። አዳምጡት። ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። 666 ገዳም ገብቶላችኋል። ጀግኖች ናችሁ። አሳሰራችሁታ። ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ ጉዳዮች ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው መምህር ተስፋዬ ለሶፊ እናት ያቀረቡት ጥያቄ አለ። ያ ነገር ምንድነው የሚለውን እንመለከታለን። አባ ገብረ ኪዳን ደግሞ እንግዲህ በገዳማት ውስጥ የሚካሄደውን ነገር ይናገራሉና ይሄ ነገርስ ምንድነው የሚለውን እንመለከታለን። እንግዲህ የሶፎንያስን ጉዳይ ያጋለጠው ወንድማችን ፍሬዘር ደግሞ ምን ገጠመው በአዳማ የሚለውንና ሌሎችን ነገሮች በስፋት አስቃኛቸዋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁኝ ቆዩ። ይህን ቪዲዮ ላይክ ማድረጋችሁንም ሼር ማድረጋችሁም እንዳትረሱ። እንግዲህ ያለንበት ወቅት እጅግ አስፈሪ ነውና የእግዚአብሔርን ምሕረት መጠየቅ ስላለብን እስቲ ሁላችሁም በኮሜንት ሴክሽን ላይ እግዚአብሔር አምላክ ሆይ ምሕረትን ላክልን እያላችሁ ጻፉ። ግዴላችሁም ሁላችንም ለጸሎት በቆምን ጊዜ እግዚአብሔር ምሕረት ለሀገራችን እንዲልክ ጸሎት ማድረግ ያስፈልጋልና ባጽፉ እንኳን ኮሜንት ሴክሽን ላይ ይህን ቪዲዮ ስትመለከቱ እግዚአብሔር አምላክ ሆይ እባክህ ምሕረትን ላክልን በሉት። ከመካከላችን አንድ ንጹህ ሰው ይኖራል እግዚአብሔር ጸሎቱን የሚሰማው። ሌሎቻችሁ ደግሞ የቻላችሁ በኮሜንት ላይ ጻፉ። እስቲ ከሁሉ በፊት መምህር ተስፋዬ ለሶፊ እናት ያቀረቡት ነገር ምንድነው የሚለውን እንመልከት። እዚህ የሶፊ እናት የእውነት እየሰሙን ከሆነ ይሄ መልእክት አስተላልፉላቸው። የእውነት ሶፎንያስ ደጅ ላይ በለመደው ውጪ ላይ በለመደው ብቻ ነው ሰዶማዊ የሆነው? የእውነት እርሶ በቤቱ ውስጥ የሚያመልኩት ነገር ምናምን የለም? ይሄ ነገር አያውቁም? በቤተሰቦቹ በዘሮቹ ይሄ ነገር የለም? አባቱስ ምን አይነት ሰው ነበረ? እናቱስ? ይሄ ነገር ከሱ ብቻ የመጣ ነገር ነው? የእውነት ሰዶማውያን መተው ስለደፈሩት ወይም ደግሞ እንደዚህ ስላስለመዱት የመጣበት ብቻ ነው? ይሄ ነገር በደንብ አድርገው ብዙ ሰዎች ቢያስቡበት እውነቴን ነው ልጆቻቸውን ያተርፋሉ። ብዙ ልጆች የሚተርፉት በዚህ ነው። መንፈስ ነው። አዎ 100% የሰዶም መንፈስ እርኩስ መንፈስ ነው፣ ሰይጣን ነው። ግን ስጋን ካበላሸ በኋላ ደግሞ ዞር ይላል። ስጋን የሆነ ነገር ያስለምደዋል። ለምሳሌ በጠጥ የለመደ ሰው አሁንም አምጣር ቢለው ሰይጣን ምን ያደርጋል? ያን ኃጢአት ያስለምዳችሁና ከአይምሯችሁ ይወርዳል። ከዛ ያ ነው የሚሰራለት። ተርኒንግ ፖይንቱ እሱ ነው። በቃ ዝም ብሎ መስራት ነው። አሁንም ስታርቲንግ ፍሮም ሬስት ነው። በቃ ከዛው ባለህበት እርገጥ ነው እዛው ነው የሚጀምርና ይሄንን አይነት አሰራር የሚሰራው ሰይጣን መጀመሪያ ካስለመደ በኋላ እና የሶፊ እናት የጋዜጠኛ ሶፎንያስ እናት በዚህ ቪዲዮ ላይ እርሶን ነው የምጠይቀው። ሶፎንያስ ለዚህ ለመድረሱ ዋናው ተጠያቂ ባይሆኑ አጋዥ መንፈስ በእናንተ ቤት ውስጥ አልነበረም ወይ? ይሄን ጥያቄ አቀርባለሁ። አጋዥ መንፈስ በአዳም ልኮ የእናቴ አባት ጨሌ አውሊያ ቃልቻ አቴቴ ጨሌ አዳልሞቴ ጠቋሩ ሰንገላ ውሃ ብኮፈ ደመና የሚባሉ የሚመለክ የነበረ ነገር የለም ነበር ወይ? በምንም መንገድ ይሙት አባትየው ግን እንዴት ነበር? እርሶ ነው የሚያውቁት መቼም ከሱ ይልቅ ይገባውታል። ብዙ እናቶች ስለሚመጡ ስለምንግባባ ነው። እና ይሄ ልጅ በራሱ ብቻ አይመስለኝም እንደዚህ ሆነ፣ ወዶም አይደለም የሚል ሐሳብ አለኝ። ማግኘት ያስጠላሻል። ራስህን እንዳጠፋ ከፋፋይ ነበር። አለቅሳለሁ በጣም ዲፕሎማ በማልቀስ በቃ በጣም የሚያስጠላ ለቅሶ። ብቻዬን ብሎ ሰቀሰቀ ነበር። ማያችሁ ብቻዬን አለቅስ ነበረ። ብቻዬን አለቅስ ነበረ። ስቃለሁ፣ አለቅሳለሁ፣ ገረማለሁ፣ ብቻዬን ለፈልፋለሁ። ይሄ ጤንነት አይደለም እኮ። እና አንዳንዴ መናፍስት በእኛ ውስጥ ሆኖ ስራ ይሰራሉ። ይሄ ልጅ የሆነ ሰው ያልተረዳለት እሱም ደግሞ የሆነ የደረሰበት ባይሆንም ግን ይሄማ የጤንነት አይደለም፣ ይሄ ከውስጥ ከኔ ብቻ አይደለም ብሎ የሚያስበው ነገር እንዳለ ይታወቃል። በዚህ አጋጣሚ አይነ ጥላ ምንድነው የሚለውን ቪዲዮ ከ1 እስከ 6 ቢያዳምጥ አይነ ጥላ ምንድነው መምህር ተስፋዬ አበራ ብሎ ቢገባ ብትጋብዙት እንደው ተጨማሪ ዕውቀት ቢያገኝ ቢሰግድ ቢጾም ቢጸልይ ከነ መፍትሄው ቡዳ ምንድነው የሚለውን በጣም ቆንጆ ስለሆነ ጥርሱም ሁሉ መልኩም ስለሚያምር
ሴት ዛራ ይነጥላ በልጅነቱ በልተዋለች፣ በቡዳ በልተዋለች። እንግዲህ እንደ ተከታተልነው ነው ምንድነው ያው አሁን እንኳን በዚህ ጊዜ ያለ ብዬ አላስብም። ግን በቀደሙት እናቶቻችን አባቶቻችን የትምህርትም የቤተክርስቲያን ትምህርትም ተደራሽ ባለመሆን ወንጌልም ተደራሽ ባለመሆን ሁለተኛ ደግሞ እንግዲህ ከቤተሰቦቻቸው ሲወርሱ ሲዋረሱ የመጧቸው የተለያዩ ነገሮች አሉ። ባዕድ አምልኮ ማለት ነው። አሁን በቅርብ የቀረ ነው እንጂ ረጅም ዓመትን ወደኋላ ብንመለከት እነዚህ ባዕድ አምልኮ የነበረባቸው ቦታዎች እንዳሉ የሚታወቅ ነው እና ያንን ባዕድ አምልኮ እየተቀበሉ የመጡ አካላቶች አሉና ይህ ክፉ መንፈስ ነው። እግዚአብሔር የሚወደው ሳይሆን እግዚአብሔር የሚጠላው ቤተክርስቲያን ማታስተምረው ክፉ መንፈስ ነው። እነዚህ አይነት ክፉ መንፈሶች ደግሞ የተለያዩ ተጽዕኖዎችን ያመጣሉ ማለት ነው። ለምሳሌ በየዓመቱ ለመናፍስት ለሰይጣን የሚገብሩ አካላቶች ካሉ ያንን ግብር ሲያቆሙ ደግሞ ያ ሰይጣን ፈተና ያመጣባቸዋል። ያንን ግብር ስለለመደ ማለት ነው። እንዲህ አይነት ክፉ መንፈሶች አሉ። ራሳችን ሳናውቃቸው ተለማምደናቸው የያዝናቸው ማለት ነው። ይዘናቸው ከቤተሰብ የወረስናቸው ነገሮች አሉ። እነዚህን ክፉ መንፈሶች መጋፈጥ አለብን። ዛሬ እኮ በየጸበሉ ስትሄዱ እኮ ክፉ መንፈስ ነው አይደል እንዴ ሰው ላይ የሚጫወተው የተለያዩ ነገሮች የሚያደርገው መተት የተለያዩ ነገሮች የምንመለከታቸው ማለት ነው። ክፉ የሰይጣንን መንፈስ ሰይጣንን እየጠራ ሰዎች እነዚህ አይነት ነገሮችን ያደርጋሉና እንደው እንዲህ አይነት ባዕድ አምልኮ እንዲህ አይነት ነገሮች ከነበሩ የተለያዩ ወደ ሰይጣናዊ ስራ ውስጥ ለመግባት ምክንያት ይሆናሉ፣ ድፍረት ይሰጣሉ፣ ይጫናሉ የሚሉ ነገሮችን ነው እያነሱ ያሉትና እንዲህ አይነት ነገሮችን በቤተ እግዚአብሔር ስናሳልፍ ዋጋም የላቸውም፣ አቅምም የላቸውም። መንፈስ ባይዘው አቅም የለውም። ራሳችን ላይ ካሰለጠነው ነው እንጂ በእግዚአብሔር ሕግና መንገድ የምንጓዝ ከሆነ ጸሎት የምናደርግ ከሆነ ስግደት የምንሰግድ ከሆነ ወደ ቤተ እግዚአብሔር የምንመላለስ ከሆነ በመንፈሳዊ ሕይወት የምንኖር ከሆነ የክርስቶስን ስጋና ደም የምንቀበል ከሆነ ምንም ጥቅም እኛ ላይ ስልጣንም ኃይልም የለውም ማለት ነው። የኛ ኃይላችን እግዚአብሔር ነው። ስለዚህ ስልጣንም ኃይልም አይኖረውም። ያ ስልጣንና ኃይል እንዲኖረው ደግሞ ላያችን ላይ የምናደርጋቸው ነገሮች አሉ። አንዳንዴ አንበረታም። ሰው ዛሬ እኮ ምቀኛ ነው አይደል? ለሰው ተኝቶ ያድራል ብላችሁ ታስባላችሁ? አንዳንድ እኔ ምን አይነት ልብ እንዳላቸው በእንዲህ አይነት ውስጥ ያሉ አካላቶች ምን አይነት ልብና ምን አይነት አስተሳሰብ እንዳላቸው ሰውን ለመጣል ገንዘብ ከፍለው የተለያዩ አካላቶች ጥንቆላ ቤት እየሄዱ ሰዎችን ለመጣል የሚሮጡ አካላቶች አሉ። እና ምናልባት እንዲህ አይነት ነገሮች ኖረው ከሆነ ይህንን ነገር ሊያብሰው ለዚህ ነገር ሊጠቃ ይችላል የሚል ነገር ነው ያነሳው። ባይዘዌ ግብረ ሰዶምነት መንፈስ ነው፣ ክፉ ነገር ነው። ወደው ሰዎች እንዲህ አይሆንም፣ ይለከፋሉ። ልክፍት በተለያየ ምክንያት ባላሰቡት መንገድ ሰዎች በመጠጥም አስክሯቸው በተለያየ ነገር አድርገው ከለከፏቸው በኋላ በቃ ያ መንፈስ ላያቸው ላይ ይጫወታል ማለት ነው። ሌሎችንም ሰዎች እንደዛው ለማበላሸት ነው እንጂ ከዛ ለመውጣት የሚካሄድበት መንገድ አይኖርም። ክፉ መንፈስ ስለሆነ ሰይጣን ስለሆነ ማለት ይህንን ልንጋፈጥ የምንችለው በጸሎት ነው። ይህንን ልንጋፈጥ የምንችለው በስግደት ነው። ይህንን ልንጋፈጥ የምንችለው በቤተ እግዚአብሔር ስንመላለስ ስጋውና ደሙን ስንቀበል ነው ማለት ነው። ስለዚህ እንዲህ አይነት ክፉ መንፈስ እግዚአብሔር አምላክ ከላያችን ላይ ያርቅልን፣ ከሀገራችን ያልቅልን። ወደ እግዚአብሔር ቤት እንመለስ፣ እንጸልይ፣ ጸበል እንጠመቅ፣ እንስገድ። ቢያንስ በቀን 21 ጊዜ ከቻልን 41 ጊዜ እንስገድ። ሁልጊዜ ጸሎት ስናደርግ ራሳችንን በስግደት ካደከምነው ዲያብሎስ ወደኛ ራሱ አይመጣም። ስግደትን ስለሚፈራ፣ ጸሎትን ስለሚፈራ፣ ንስሐ መግባትን ስለሚፈራ፣ ስጋ ወደሙን መቀበል ስለሚፈራ ይርቃል ከኛ። ሁልጊዜ ጸሎት አድርጋችሁ 41 ጊዜ ሰግዳችሁ ውጡ። ከነዚህ ግዝት ከሆኑ በዓላቶች ውጪ ማለት ነው። ማይሰገድባቸው በሰንበት፣ በሚካኤል፣ በእመቤታችን፣ በባለወልድ አይሰገድም። በእነዚህ ጊዜያቶች ትተን ሁልጊዜ እንስገድ። እስቲ ምን ሊያደርግ እኛ ጋር ይደርሳል? በእውነት ወንድማችን ሶፎንያስንም እግዚአብሔር አምላክ ከዚህ ያውጣው፣ ድንግል ማርያም ትርዳው፣ በእውነት ትርዳው። እግዚአብሔር ከዚህ ክፉ መንፈስ ካለ ያላቀው እንላለን ማለት ነው። እሺ ምን ያህል አስፈሪዎች እንደሆኑ እንደው አጠር ያለች ቪዲዮ ላሳያችሁ። እንዳልክ መንግስትን ቢሰድብ ይሻለዋል ጌይን ሰድቦ ድፍት ከሚል መንገድ ላይ በዚህ ደረጃ ነው የሚያስፈሩት። ሜክሲኮ ኬከር ጋር አሉ ማታ ማታ የሚቆሙ ወንደኛ ዳሪዎች ብዙ መረጃ ነው ያለውና ይሄንን ለማውራት አንድ አይነድም አንድ አይፈርድም እንደሚባለው አንድ ሰው ብቻውን ምንም ማድረግ አይችልም። ምን ያህል ደረጃ ተጽዕኖ እንደሚያሳድር መንግስትም ስንደራጅ አይወድም። አክቹሊ ደስ አይለው። ምክንያቱም አቅሙን ያውቀዋል፣ የአርቲስቱን አቅም እንዳይደራጅ አርቲስቱ በግሩፕ እንዳይሆን እና ማህበር እንዳያቋቁም ብዙ ተጽዕኖዎች ይመጣሉ ስለሚፈራ አርቲስት። በመጀመሪያ ደረጃ ላይ ሶሻል ሚዲያው ትልቅ ተጽዕኖ ያሳድራል ብዬ ስለማምን
ጉዳይ እናርገው፣ አጀንዳ እናርገው። አጀንዳ የጠፋ ይመስል አጀንዳ የሌለም እስኪመስል ድረስ ነው። ሳምንት የዳቦ ከሰዓት ደግሞ የአብይ ሚስት አበባ መትከል፣ ከዛ በኋላ ደግሞ የአንድ አርቲስት ሜካፕ መቀባት ነው ኢሹ ነው ሶሻል ሚዲያ ላይ የሚወራ። አጀንዳ አተን አይደለም እናውራ ከተባለ እናውራ ብዙ አጀንዳ ለኔ ላይገባኝ ሊችል ይሆናል በእነሱ ደረጃ፣ ግን ይሄ የሞራልም ዝቅጠት ነው። እንደሚባለውም ኦልሬዲ ትውልድ እየከሰረ ነው ማለት ነው። በተለይ ይሄ ከ90ዎቹ በኋላ ያለው ትውልድ ወይ ኮምፕሌክሳም ነው፣ ስራ ፈት ነው፣ ወረኛ ነው። በቃ ልክ አይደለንም ማለት ልክ ላይ አይደለንም ያለ ነው። አርቲ ቡርቲ ነገሮችን ስናወራ ነው ጊዜያችን የሚያልቀው። ስለዚህ ይህን ጉዳይ እስከ ዳር ለማድረስ የአንድ ሰሞን ጉዳይ መሆን የለበትም። ሲያወራ ነበረ 2-3 ዓመት ሊፈጅ ይችላል። ስለዚህ ሁላችንም ነው መሆን ያለብን። ብዙ ስትሆን ትፈራለህ። አንበሳ የሚፈራው ብዙ ሆኖ ስለሚንቀሳቀስና ብዙ ስለማይታይ እንደ ሌሎቹ የዱር አራዊቶች አታዩትም። ለዛ ነው የሚፈራው አንበሳ። አዎ የተከታተላችሁትን ነው። ምን ያህል በቃ ሴጣን እንዲህ አይደለ ዲያብሎስ ስራው እንዲህ አይነት ነገር እኮ ነው በቃ እና እንደተከታተላችሁት ነው። እሺ በቁጥጥር ስር የዋለው ፍሬዘር እስቲ እሱ የተናገረውን ከዛ በኋላ ደግሞ ለምን በቁጥጥር ስር እንደዋለና አንድ ወንድማችን የሚሰጠውን ሐሳብ እንከታተል። ባለበት ሰዓት ላይ ድንገት እንደ ተንከሲስ መጥቶ ህይወቴ ውስጥ ገብቶ የሆነ ነገር በተፈጠረ ሰዓት ላይ ያን ነገር ባጋለጥኩኝ። ልጁን ግን ተመልክታችሁታል። ምንድነው የሚመረመረው? ማስረጃ ቀረብኩላ። ከዚህ በላይ ምንድነው የምትፈልገው? ምን ትፈልጋላችሁ? ደንቁራችሁ ካልሆነ በቀር የኢትዮጵያን ህዝብ ማስረዳት ማለት ምን አይነት ከንቱ ህዝብ እንደ ኢትዮጵያ ህዝብ የለም። ለማንኛውም ከዚህ በኋላ በህግ ነው የምጠይቃችሁ። እያንዳንዳችሁ ስሜን ባልተገኘውበት እያነሳችሁ የምታብጠለጥሉ ሰዎች፣ ይመርመርልን ይፈተሽልን እያላችሁ የምትሉ ሰዎች፣ እንድመረመርማ ፊት ለፊት እኮ ላይቭ ላይ መጣውኝ እኮ እንድትጠይቁኝማ መጣውላችሁ እኮ እንድታዩና ማስረጃ እንዲሆናችሁ ብዬ ሙሉ ማስረጃ ይዤ ቀርቤ አሳየዋችሁ። ይህንን ሁሉ አድርጌ ኦሪጂናል ማስረጃ አቅርቤ የድምጽም የጽሁፍም በቪዲዮም መጥቼ ላይቭ ላይም መጥቼ ለምትጠይቋቸው ጥያቄዎች በሙሉ መልስ ሰጥቼ አሁንም ድረስ የኔን ስም እያነሳችሁ የምትፈተፍቱ ሰዎችና ፔጃችሁ ላይ ፍሬዘር ያ ነገር ነው እያላችሁ የምትሉ ሰዎች ከዚህ በኋላ በህግ ነው የምጠይቃችሁ። ከኔ ጋር ለምጨዋታችሁ ከህግ ጋር ነው የሚሆነው። በዚህ ጉዳይ ላይ ምናልባት የህግ ሰዎች ይህንን ቪዲዮ እየተመለከታችሁ ከሆነ ምናልባት የሚያጠራጥራችሁ ነገር ካለ እኔ ኤኒ ታይም ተገኝቼ ማስረጃዎችን ለማቅረብ የተዘጋጀው ሰው ነኝ። ከዚህ ውጪ ግን ስሜን እያነሱ አላግባብ በሆነ መንገድ እያብጠለጠሉ ለሚገኙ ሰዎች የሆነ ነገር ብታደርጉ እንደ ህግ አሳስባለሁ። እኔም እንደሚገርመኝ ታውቃላችሁ፣ ራሴን አደጋ ላይ ጥዬ ሁሉ ነገሬን አደጋ ላይ ጥዬ እና ያንን ነገር ተጋፍጬ አምጥቼ ለናንተ ባሳወቅኩኝ የሆነ ወንበር ላይና የሆነ ላይቭ ተከፍቱና ቁጭ ብላችሁ ይሄ ልጅ እኛኛ ስላላችሁ እየገባችሁ አስመሳዮች ናችሁ። እሺ አስመሳዮች። ጀግና ነው ያደረገው ነገር ህይወቱን አደጋ ላይ ጥሎ ነው ብሎ ባጎረስኩ እጄን ተነኮስኩ የሆነ ህይወት ማለት ምን አይነት አስተሳሰብ ነው ግን ያላችሁ እናንተ? ማን ነው እስቲ ይሄን ያደረገው ንገሩኝ። ማን ወንድ ነው እንደዚህ ያደረገው? ዛሬ ወደኔ እጃቸውን የሚቀስሩ ሰዎች እስቲ ምን አድርገዋል? መልሱልኝ። የኢትዮጵያ ህዝብ እኔ አይደለሁ እንደ ይሄን ነገር ያመጣሁት? እኔ እኮ ነኝ ያጋፈጥኩት አይደለ? እስቲ ስለኔ ስሜን አንስተው የሚያብጠለጥሉኝ ሰዎች እነሱ በዚህ ጉዳይ ላይ ምን አድርገዋል? ምን አበርክተዋል? ደጋፊዎች ናችሁ አብዛኞቻችሁ። እንደዚህ ግልጽ የሆነ መረጃ አንዳንዶቹ እኮ እሱ አይደለም ይላሉ እኮ በቪዲዮ ያዩት። እኔ ልንገራችሁ ዝም ብያለሁ አይደለ? ነገሮችን ወደ ህግ ከወሰድኳቸው ይሄ ልጅ የማይወጣበት ነገር ውስጥ እኮ የሚገባው ምን ማለት ነው? የአዳማ ከተማን ስም ማብጠልጠል ማለት ምን ማለት ነው? አዳማ ሄጄ ተደብድቤ ምናምን ማን ደበደበው? ባጠፋው ጥፋት ነው የተነካው። ሰርቀውኝ ማን ሰረቀው? በህጋችንም በሃይማኖታችንም በባህላችንም የተከለከለውን ነገር ሊያደርግ ሲመጣ ነው የተያዘው። ይሄ ብቻውን የአዳማ ህዝብ መክሰስ እንደሚችል ታውቃላችሁ? እንዴት ነው? ቆይ እንደዚህ መቀንጨር ይቻላል እንዴ? በዚህ ልክ በጌታ በኢየሱስ። አሁን አመሻሹን በተሰማ ዜና የምትመለከቱት ልጅ ፍሬዘር የተባለው በአዳማ በጥያቄ ትፈለጋለህ በሚል በፖሊስ ቁጥጥር ስር መዋሉ እየተነገረ ይገኛል። ለብዙዎች ሼር አድርጉ። ከጋዜጠኛ ሶፎንያስ ጋራ በተያያዘ ሰሞኑን እንግዲህ ስሙ በተደጋጋሚ ሲነሳ የነበረና ጋዜጠኛ ሶፎንያስን አዳማ ድረስ ጠርተው ምናልባት በዛ መንገድ የራሳቸውን እርምጃ በመውሰዳቸውና በሌሎቹም ተያያዥ ጉዳዮች ጋር በተያያዘ በፖሊስ ትፈለጋለህ ተብሎ በቁጥጥር ስር እንደዋለ አሁን አመሻሹን የወጡ መረጃዎች እያሳዩ ይገኛሉ። ጉርሻ ፔጅ እንደዘገበው ማለት ነው። ጀግኖች ናችሁ። አሳሰራችሁታ።
ተመራምራችሁ ደረሳችሁበትና እያንዳንዷን ቃል ሰንጥቃችሁ የኛ ሼርሎክ ሆልምስ መረጃ ካለበት ያ ሁሉ መረጃ በቃ ከዛ ሰው ይልቅ አስረን ብናጣራስ ተብሎ ይሄ ሰው እንዲታሰር ተደረገ። ከሆነ ይበላ ያረ አይመስለኝም። ከሆነም ባይሆን ከሆነ ማለቱ ራሱ ያሳፍራል። አይመስለኝም። እኔ ሰው ልጅ በዚህ ደረጃ ምን አይነት ልብ ቢኖረው ነው ሆኖ በዚህ ደረጃ እንደዚህ አፍጥጦ አይመስለኝም። ከሆነ ያው ውስጥ ችግር የለውም። ፖሊሶች ባያውቁ እንኳን ወመኑ ያውቃል። ከሆነ ያውቃል፣ ችግር የለውም። ፍርድ ብላችሁ ደግሞ የደቡብ ፍርድ ምናምን ብላችሁ መጣችሁ። የኛ ቀልቦች የኛ ጻድቆች ለነሱ እጅግ በጣም ከመቆርቆራችሁ የተነሳ ለኩፍኩን የተደረገው አልተመታም፣ ለእስር የሚዳርግ ማን እንጃ። እንግዲህ ያው ቪዲዮ ላይ ስለተለቀቀ ያው ሌላውም እንደዛ እንዳያረግ ምናምን ተብሎ ትምህርት መስጫ ካልሆነ በስተቀር ሉጢኮ እንዲህ አይደለም የሚመታው፣ አልተነካም እኮ እሱ። ኤኒዌይስ አኩርታችሁኛል፣ በጣም አኩርታችሁኛል። እኔ ኮርችባችኋለሁ ማለት በዚህ ልክ ለሰው መብት ተከራካሪ መሆናችሁ በዚህ ልክ ቅድሚያ መሆን የነበረበት ጥያቄው ፍሬዘርስ ነው አይደለም ነው ወይስ ያ የት ሄደ ለምን አያዝልንም? መጀመሪያ ግን መጠየቅ የነበረባችሁ ያ ሲያዝ ይናገር የለ እንዴ? መጀመሪያ እኮ ነበረን ምናምን ይል የለ እንዴ? ደግሞ እዚህ አሁን ታያረው ማረገው ቪዲዮ ላይ በደንብ አብራርቷል። ምን አይነት ድፍረት ቢኖረው ነው ቢሆን እንኳን በዚህ ልክ እንደዚህ አፍጥጦ የሚመጣው ለመበቀል? እውነት እንደዚህ ምን አቀራረጸው? ዝም ብሎ ጠርቶት የአዳማ ወመኔ እሱን ያውቀዋል። እዛው ላይ አይደል ሰፈር ያውቁታል አይደለም ብለው ነው የሚያስቡት። ያንን ነው ብሎ እንደዚህ ይህንን መረጃ ብቻ አያስወቅጠውም እንዴ? ቪዲዮ ሳያስቀርጽ ምን እዚህ ደረጃ ማጋለጥ ስለፈለገ ነው አይደል? አንዳንዴ እስቲ እንደው የቱ ቅድሚያ ይሰጣ ከሆነ ይሁን ችግር የለውም ይበለው፣ እስርም ሲያንሰው ነው። ግን አይደለም ማለት ያልሆነን ሰው ከሆነ ብሎ ማውራት ራሱ ሼም ነው። ልክ አይደለም፣ እንደ ወንድ ልክ አይደለም። እሱን እግዚአብሔር ያውቃል። ከሆነም ያው ይበለው ነው። ግን ቅድሚያ የትኛው ነበር ጥያቄ መሆን የነበረበት? ያ የት ሄደ? እውነት ኢትዮጵያ ውስጥ ተደብቆ ነው? እውነት ያለበት ጠፍቶ ነው? እና ጥያቄያችሁ መሆን የነበረበት ያ የት ሄደ እሱ ይታሰር ነበር፣ ፍሬዘር ይመርመር ነው ከማለት በፊት። ደግሞ ቪዲዮ ላይ ኮመንት እያየሁ ነው። አንተም እንደዚህ ያብራራበት ቪዲዮ ላይ ራሱ ገብታችሁ ማለት ወንድ ልጅ ሆነ ምንም እርግጠኛ ሳትሆን ሌላን ሰው ነህ ማለት ፊቱ እኮ አትሉ አላውቅም። ቆመ ፊቱ ግን አትል ነህ አትል እርግጠኛ ሳትሆን፣ ምክንያቱም ያስገድላል ነህ ማለት ያስገድላል። ብቻ ያሳፍራል። እኔ ምንም ቃል የለኝም፣ በቃ ምንም ቃል የለኝም ብዬ 4 ደቂቃ ወር ሰናይ ሰንበት። እንግዲህ እንደተከታተላችሁት ነው። እንግዲህ በአዳማ ፖሊስ ነው በቁጥጥር ስር የዋለው። ወንድማችንም ሐሳብ ሰጥቷል። እናንተም በዚህ ላይ ሐሳብ ስጡ። እኛ ወደ አባ ገብረ ኪዳን እንለፍና አባ ገብረ ኪዳን የተናገሯቸውን እንስማ እስቲ። አባ ገብረ ኪዳን የኦርቶዶክስ ተዋሕዶን እምነት ጉድ እያወጡ ነው። አዳምጡት። 666 ገዳም ገብቶላቸዋል። ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለበት። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። እንዳይያዝ ደግሞ አሽወልከው አጠፉት። ሲያዝ ሲል ለምን የፈጸምባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚህ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ
ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። እንግዲህ ግብረ ሰዶማዊ ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ጥሎ የሚመጣው ምንድነው? ግብረ ሰዶማዊነት ይፈቀድልን። ሞኝ መስሏችኋል? ተጠይቋል እኮ በብፁዕ ቅዱስ አቡነ ጳውሎስ ጊዜ ተጠይቋል። እንግዲህ በብፁዕ ቅዱስ አቡነ ጳውሎስ ጊዜ ከተጠየቀ አሁን እንግዲህ አንድ 15 16 ዓመት እየሆነ ይሆናል። በትክክል ዓመተ ምሕረቱን ስለማላስታውስ ነው። የዚያን ጊዜ መንግስቱም መልሷል። ይሄ ሰው በሚመሰገንበት ይመሰገናል፣ በሚነቀፍበት ይነቀፋል። በጊዜው የነበሩ ጠቅላይ ሚኒስትር አቶ መለስ ዜናዊም ኢትዮጵያ ይሄን አልለመደችም፣ የሃይማኖት ሀገር ናት ብለው መልሰዋል። ብፁዕ ቅዱስ አቡነ ጳውሎስም ተከራክረው መልሰዋል። ይሄን የዚያን ጊዜ ከተጠየቀ የዚያን ጊዜ ጣፍ ደርሶ ነበር፣ ብዙ ሆነው ነበር በሉ። እዚያ ውስጥ 16 ዓመት ወይም 17 ዓመት ሲጨምሩበት የት እንደደረሰ አታውቁም። አሁን ተመሳሳዩ በስቷል። የሚመጣውን ሁሉ ሰው መጠንቀቅ አለብን በእውነቱ ማለት ነው። ተግታችሁ ባይናችሁ ቤተክርስቲያናችን ገዳማችንን መጠበቅ አለብን። እንግዲህ እንደተከታተላችሁት ነው ገዳማት ድረስ እንዲህ አይነት ነገሮች እንዳሉ እየተጠቀሰ ነው። በጣም እንግዲህ አሁን ጊዜው ትንሽ ሄደት ብሏል። ይሄንን ትምህርት ከሰጡ እንግዲህ ዛሬ አይደለም እንግዲህ በኢትዮጵያ ሁሉ ተጠይቆ እንደነበረ ይሄ ነገር እንዲፈቀድ በኢትዮጵያ ተጠይቆ እንግዲህ በጠቅላይ ሚኒስትር መለስ ዜናዊና በብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይደረሰን በእሳቸው ዘመን ተጠይቆ ፍቃድ እንዳልተሰጠ በፍጹም አይኮንም እንደተባለ ሁሉ ገልጸዋል። እነዚህ ዘመናት ምን ያህል ጊዜ አልፈው ዛሬ ላይ ደግሞ እንግዲህ ዕለት ዕለት እንዲህ አይነት ነገሮች እየበዙ እንደሚሄዱ ማሰብ ያስፈልጋልና እንደው ጸሎት ነው ማድረግ ያለብን። እንዲህ አይነት ነገሮችን ደግሞ ከመንግስት ጋር በጋራ ሆነን መጋፈጥ አለብን። ይሄ የኢትዮጵያ ባህል አይደለም። ይሄ የኢትዮጵያ ሴት አይደለም። ይሄ በየትኛውም በእስልምናውም በፕሮቴስታንቱም በኦርቶዶክሱም በሌሎችም ቤተ እምነቶች ብትመለከቱ የሚፈቀድ አይደለም በሀገራችን ማለት ነው። ስለዚህ ባህላችንም ሴታችንም ስላልሆነ መንግስትም እንዲህ አይነት ነገር ይፈቅዳል የሚል እምነት የለኝም፣ አይፈቅድም። ስለዚህ አብሮ በጋራ ሆኖ መጋፈጥ ያስፈልጋል። ዝም ከተባለ ግን ዝም የምንል ከሆነ ውስጥ ውስጡን እየተገደ ነገ አስፈሪ ደረጃ እንዳንደርስ ስጋት አለኝ ማለት ነው። በተለይ ከአውሮፓውያኑ የምንወስደው ነገር የሚጠቅመን ነገር መሆን አለበት። የማይጠቅመንም ዝም ብለን አግበስብሰን የምንወስድ ከሆነ መውጣት ማንችልበት መዓት ቁጣ ይሁሉ ፈተና ይሁሉ ስቃይ የመጣበት ምንድነው ብለን ማሰብ ያስፈልጋል ማለት ነው። እግዚአብሔር እንደው ከዚህ አይነት ክፉ መንፈስ ሀገራችንን ነፃ ያድርጋት። እግዚአብሔር ለእንዲህ አይነት ክፉ መንፈስ አሳልፎ አይስጠን። እሱ በቸርነቱ በይቅርታው በምሕረቱ ሁላችንንም ይጎብኘን፣ ሀገራችንን ሰላም ያደርግልን። ሁላችሁም አደራ ለጸሎት በቆማችሁ ጊዜ ሀገራችሁን ሃይማኖታችሁን እንድታስቡ በፍቅር እጠይቃችኋለሁ። እሺ እነዚህ ነገሮች እንከታተልና እንጨርሳለን። ከእግዚአብሔር የሚበልጥብኝ ዓለም፣ ከእግዚአብሔር የሚበልጥብኝ ስልጣን፣ ከእግዚአብሔር የሚበልጥብኝ ስራ፣ ከእግዚአብሔር የሚበልጥብኝ ገንዘብ የለም ብለህ ትክዳለህ። ለጊዜው የምትኖርበት ስራ ትሰራ ይሆናል። ለጊዜው የምትኖርበት ገንዘብ ሊኖር ይችላል። ለጊዜው የምትኖርበት ስልጣን ሊኖር ይችላል። ለጊዜው የምትኖርበት ሀገር ሊኖር ይችላል። ለጊዜው የምትኖርበት ቤት ንብረት ሊኖር ይችላል። ከእግዚአብሔር ግን አይበልጥም። አልጋ ነው የምታሳየው። ስለዚህ ዓለም የማይወደን ከዚህ የሚበልጥ ሌላ ሀገር አለን ባዮች ናቸው ተብለን ነው የሚጠሉን። ከዚህ የሚበልጥ ሌላ ሀገር በዚህ ዓለም ሳለን የምናገኘው ስልጣን በወዲያኛው ከምናገኘው ስልጣን ጋር ሲነጻጸር ኢምንት ነው እንላቸዋለን። የዚህን ዓለም ስልጣን ወዳጆች ደግሞ ይጠሉናል። በዚህ ዓለም ያለው ሀብት ከወዲያ ዓለም ካለው ሀብት ጋር ሲነጻጸር ኢምንት ነው ስንላቸው በዚህ ዓለም ያለው ስግብግቦች ይጠሉናል። በዚህ ዓለም ያለው ክብር በወዲያኛው ዓለም ካለው ክብር ጋር ሲነጻጸር የገንቦ ጠብታ ነው ስንላቸው በዚህ ዓለም ክብር ወዳጆች ይጠሉናል። ዓለም ይጠላቸዋል። ዓለም ማለት ክብር ወዳጆችና ለሆዳቸው የሚስገበገቡ ነገስታት ናቸው። ዓለም የተባሉ ለገንዘብ ሲሉ ራሳቸውን አሳልፈው የሚሰጡ በሐሰት የሚመሰክሩና ነውረኞች፣ ተንኮለኞች፣ በሰይጣኒዝም አምልኮ የተጨማለቁ ፍጥረታት ናቸው። ዓለም ተብሎ ይጠራሉ። እነዚህ በጣም ከባድ ያደረገው ለምን ይመስላል? ንስሐ መግባት በጣም ቀላል ነው። ወጣቱ በጣም የከበደው ሰይጣን የንስሐን ቫልዩ ስለሚያውቅ። አንተ ለመጸለይ በጣም ልታጋ ትችላለህ፣ ላያስቆም ይችላል። ጸሎትህ ግን ወደ ንስሐ ሊመራ ሲል ያን ጊዜ ማስቆም ነው። ጾመ ወደ ንስሐ ማይመር ከሆነ ለምን 40 ቀንና 40 ሌሊት ታጾምለት? ምን አገባሽ? አድንም እኮ ስለጸለይክ
ስለ ጾምክ አድን፣ ስለ ሰገድክ አድን። ንስሐ መግባት ያስፈልጋል። ዋናው መደምደሚያው ከንስሐ በኋላ ደግሞ ስገዶ ያንን መሄጃውን መንገዱ ስለሚያውቅ ባገኘው አጋጣሚ አንተ ዲስትራክት ማድረግ ነው። አንዳንድ ሰው እኮ ነገ እሄዳለሁ ብሎ ተኝቶ ሊያልፍበት ይችላል። አጋጥሞ በቃ ሁሉ ነገር ይዘጋጋል፣ መንገድ ይዘጋጋል፣ ቤተሰብ ሊከለክል ይችላል፣ የሆነ ለቅሶ ሊፈጠር ይችላል። ቆም ብለህ ካሰብከው ምን ያህል እንደሚፈራ ነው ሳትናይል እኛ ወደ እግዚአብሔር እንዳንቀርብ ንስሐ ገብተን ያሳፈረችልን ራሳችን እንድንጠላ ያደረገችን ያችን ኃጢአት እንዳንናዘዝ የሚፈልገው ከሱ እንደመጣመጥ ስብሰባ ነው የሚጠራው። ነው ሄኖክ ስለ ንስሐ ሲያስብ አረ ሊያመልጠን ነው የሚባለው። ባሰብክባት ቅጽበት ባወራው ቅጽበት ምን ያህል አንተን ከመንገዱ ለማስቀረት እንዴት እንደሚጠራ እና ወጣቶች ፈርተውም አይደለም፣ በነገራችን ፈርተው አይደለም ሰይጣን የሚያሳስበው ልክ ንስሐ ስታስብ የምታስበው ንስሐ እንዳትገባ የሚያደርግ የሚያሳስበው ሐሳብ ምንም አይደለም ሰይጣን ራሱ። እና ማወቅ ያለብህ ነገር ለንስሐና ለስጋው ደግሞ የምንሰጠው የትኛውም አይነት ኤክስኪውዝ ምክንያት እግዚአብሔር ፊት ተቀባይነት ድሃ ነኝ እንዳትል በነፃ ነው። በሽተኛ ነኝ እንዳትል ጤነኛና አካል ጉዳተኛ አይመርጥም እግዚአብሔር። ስጋው ደግሞ አይመርጥ፣ ይሄንን አይመርጥ፣ ማንንም አይመርጥ። ምን ልታቀርብ አይመቸኝም? ጊዜን ለሰጠ እግዚአብሔር ጊዜን አልሰጥም እንደማለት ምን ኖራል? እውነት እንዴት ነው ሰው ጊዜ የለኝም ቢዚ ነኝ የሚል? ለመዳን ከሞትክ በኋላ የሚገጥምህን እኮ ህይወት እኮ እየተወራ ያለው እንዴት ሰው ገሃነመ እሳት አትግባ እየተባለ እየተለመነ ቢላል አይ ሲወል ነው ማለት ይባላል አይባልም? በዚህ ልክ ለንስሐና ለስጋው መስነፍ ማለት በዚህ ልክ የዘላለም ህይወትን ኢግኖር እንደማድረግ መግፋት ማለት ነው። በቃ በዚህ ምድር ያለውን ህይወት ብቻ ማሰብ ሰው ሞቱን ቢያስብ በነገራችን ለንስሐ ያለው አመለካከት ራሱ ይቀየራል። የዛሬ 3 ቀን በዚህ ምክንያት በሽታ ምክንያት ትሞታለህ ብትባል ሁሉም ሰው የመጀመሪያ የሚያደርገው ነገር ንስሐ ነው። ለምን ሞትን ሲያስብ ኦኬ ህይወት እዚህ ጋር ያቆም ለካ እንደዚህ አይቀጥል ከዚህ በኋላ ህይወት አለ የሚለው ነገር ማሰብ ይጀምራል። ያን ጊዜ ደንግጦ ነው ንስሐ የሚገባው። መቼ እንደምትሞት እኮ አታውቅም። እኔ የሚያውቁ ሰዎች ካሉ እንደው ይንገሩኝ። በዚህ ልክ ኮንፊደንስ መሆን ማለት 5 ዓመት ምናምን አሁን አጀንዳቸውን አናርሶች የዛሬ 5 ዓመት ይነሳቃሉ። የዛሬ 10 ዓመት ይሄ ለእናቴ ለአባቴን ገዝቼ አግብቼ ወልጄ መቼ አሁን ዛሬ ወጣት በሚያልቅበት ዘመን መቼ እንደምትሞቱበት ማጣጣበት ነው። ይሄን ማሰብ ያስፈልጋልና ፈርተውም ምክንያታቸውን በቂ ሆነው ምናምን አይደለም። ቁጭ ብለው ቢያስቡት ጭንቅላታቸው ላይ እያሰቡት ያሉት እያቀረቡት ያሉት ምክንያት ለራሳቸው ለምንድን ነው ግን ንስሐ ማልገባው ብሎ ራሳቸው ሲጠይቁ ለዚህ እኮ ነው ቆይ ኃጢአትን ማቆም አለበት። በጣም ትልቁ ስህተት ደግሞ እሱ ነው። ይህን ሁሉ የሚያሳስበው ሰይጣን ንስሐ መግባት ማለት ኃጢአትን አሁን ንስሐ መግባት ብዙ ሰው ይፈልጋል፣ ግን በጣም መሰረታዊ ችግሩ ኃጢአት ማን ነው? ንስሐ ከየት እንደሚጀመር ግራ ይገባል ለብዙ ሰው። ምንድነው የማደርገው ንስሐ ለመግባት የሚል ብዙዎቻችን ግራ እንጋባለን። ያንን ለማጣት ነው። ስለዚህ ንስሐ ስንገባ የምንጀምረው ንስሐ ኃጢአትን መጥቶ ለቄስ ሪፖርት ማድረግ አይደለም። ንስሐ ኃጢአትን መጥላት ነው እንጂ መጥቶ ለቄስ መናገሩ ላይ አይደለም የሚያተኩረው። የማንመለስበት ምክንያት ንስሐን መንግስተ ሰማያት ለመግባት አንዱ መስፈርት ወይም ለመቁረብ አንዱ መስፈርት ህግ አድርገን ስለምንይዘው ኃጢአቱን እንናገረዋለን እንጂ መልሰን እንሰራዋለን አንወጣም። ለምን? ኃጢአቱን ጠልተነው አልመጣንም። ኃጢአቱን ጠልተነው ጉዳቱን ተረድተን ሳይሆን የመጣ ነው። ንስሐ መግባት አለብኝ ብለን ነው የመጣ ነው። ንስሐ ካልገባው እግዚአብሔር ጋር አልታረቅም ሲኦል እገባለሁ ብለን ነው እንጂ ምን መጣው ኃጢአት አስጠልቶን አይደለም። እና ንስሐ ኃጢአትን መጥላት። ኃጢአት እንደምታውቁት በእግዚአብሔር እቅፍ ይኖር የነበረ ሰው ወጥቶ በዲያብሎስ እቅፍ መኖር ነው። ኃጢአት የዲያብሎስ ማህበርተኝነት ነው። ምዕራፍ 12 ቁጥር 1 ላይ አመፃ ወጻት እመዛግብቲሃ በደል ከመዝገቧ ወጣች ይላል። የኃጢአት አስገኟ ዲያብሎስ ነው። የኃጢአት መዝገብ ነው እሱ። እህል ከጎተራው እንደሚገኘው ሁሉ ኃጢአት የተገኘ ከዲያብሎስ ነው። ኃጢአት የባህሪያችን አይደለም። ኃጢአት ህልውና የለውም። እግዚአብሔር ኃጢአት ጨምሮ አልፈጠረንም። ታውቃላችሁ አይደል? እግዚአብሔር ኃጢአት ጨምሮ አልፈጠረንም። ሰው ኃጢአት የሌለበት ፍጡር ነው። ሲጀመር ኃጢአት የሚጨመርና የሚቀንስ ነገር አይደለም።
ኃጢአት ማንነት የለውም። ኃጢአት የሰዎች መጎስቆል መውረድ ነው እንጂ ኃጢአት የሚባል አካል ያለው ባለቤት ያለው የሚጠራ ነገር አይደለም። አካልም የለውም፣ ባለቤትም አይደለም፣ ውክልናም የለውም። ኃጢአት የሚባል የሆነ የሚታወቅ ነገር የለም። በቃ ኃጢአት በጎ ነገርን ማጣትና መንገድ መሳት፣ መውደቅ፣ መሞት ናቸው ብለናል ትናንት። በጣም በዚህ ዓለም ላይ አከራካሪው ነገር ኃጢአት የባህሪ ነው አይደለም ነው። እግዚአብሔር ለምን ኃጢአትን ጨምሮ ፈጠረን? የብዙ ሰው ጥያቄ ነው። አሁን በተለይ የዚህ ዘመን ሰውና ትንሽ ፊደል ቆጠርኩ የሚለው ሰው ይሄን ይጠይቃል። እግዚአብሔር ኃጢአት ጨምሮ ስለፈጠረኝ ነው። ኃጢአትን እግዚአብሔር ለምን ፈጠረብን ይላል። እግዚአብሔር ኃጢአትን አልፈጠረም። ሲጀምር ኃጢአት ህልውና የለውም። የኃጢአት መታወቂያ ፐርሰን ያለው አካል ወይም ቢንግ አይደለም። የቆመም የተቀመጠም የተኛ የተጋደመ የሚመጣ የሚሄድም የሚጠራም የሚሸኝም ነገር አይደለም። በቃ ኃጢአት የእውነተኛ ማንነት መዛባት ነው። ለምሳሌ በሽታ አካል አለው የለውም? አለው አይደል? የለውም። አለው? በሽታ የሚባል አካል አለ? የበሽታ አምጪው ተሐዋሲ ነው ያለው አይደለም? ወይ ቫይረስ ሊሆን ይችላል ወይም ባክቴሪያ ሊሆን ይችላል። በሽታ አምጪው ነው እንጂ በሽታ ራሱ አካል የለውም። ኃጢአትን የሚያመጣው የሚቀበለው አለ። የሚያመጣው ምክንያት የሚሆን የሚቀበለው የሚሰራ ተግባር ሰጭ ተግባር ተቀባይ ሊኖር ይችላል። ኃጢአትን ግን በራሱ ባህሪ የለውም። ስለዚህ እግዚአብሔር ኃጢአት አልፈጠረም፣ ኃጢአትን ጨምሮ አልፈጠረብንም። ኃጢአት የሚባል ህልውናም የለም። ስንወለድ ንጹህ ሆነን ነው የምንወለደው። አንዲት ሴት እንጀራ ስትጋግር ትጋግራለች። ከ5 ቀን በኋላ እንጀራው ይሻግታል። ሲሻግት 7 ቀን ብናቆየው ጸጉር የመሰለ ነገር ያበቅላል አይደል? ፈንገስ ማለት ነው። ሴቲቱ ግን ፈንገስ ጨምራ ጋግረዋለች? አልጋገረችው። ስለዚህ የበጎ ነገር መበላሸት ነው እንደዚያ የሆነው አይደለም? እንደዚያ ነው። በጎ አርጎ ፈጥሮን እግዚአብሔር ስንበላሽ ስንዛባ ነው ኃጥአን የምንለው እንጂ ኃጢአት የሚባል ነገር አልተፈጠረም። ለመምህሮቻችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። እኛም በሰማነው ፍሬ የምናፈራበት ያድርገን። ሁልጊዜ በንስሐ ሕይወት ተመላልሰን ስጋውና ደሙን ተቀብለን የመንግስቱ ወራሾች ለመሆን ያብቃን። ዛሬ ላይ በንስሐ ሕይወት የምንመላለስበት እድሜ ነው። በንስሐ ሕይወት የምንመላለስበት ዘመን ነው። ሮጥን፣ ብቻችንን ብዙ ነገር አደረግን፣ ፍሬ አላፈራንም። አሁን ከዚህ በኋላ ወደ እግዚአብሔር መመለስ፣ እንዲህ የሚመጡ መዓቶችን የሚመጡ ቁጣዎችን ተመልከቱ። ምን እንጠብቃለን? ተዘጋጅተን መኖር፣ ተዘጋጅተን መጠበቅ። በንስሐ ሕይወት ስንመለስ፣ ወደ እሱ ስንመለስ፣ ወደ እግዚአብሔር ስንመለስ እግዚአብሔርም ወደኛ ይመለሳል፣ ይቅርም ይለናልና በንስሐ ሕይወት ተመላልሰን ስጋውን ደሙን ተቀብለን የመንግስቱ ወራሾች ለመሆን ያብቃን። በሌላ ፕሮግራም እስክንገናኝ ቸር ቆዩልኝ።